የታሪክ ተመራማሪ የስፖርት ጋዜጠኛ ደራሲ የኢትዮጵያ እግር ኳስ አርኪቴክት ሲሉ ይጠሩታል ጓደኞቹ የሙያ ባልደረቦቹ ገነነ መኩሪያ ሊብሮ የኔም ባለውለተኛዬ ነው ዛሚ 90.7 ኤፍኤም ላይ የስፖርት ጋዜጠኛ ሰራ በነበረበት ሰዓት የዛሚ ስፖርት ብሔራዊ አዘጋጆኝ የሰራ በነበረበት ሰዓት ገነነ መኩሪያ ለኔም ባለውለታ ነበረ እኛ ፕሮግራም ላይ አብሮ አዘጋጅ ሆኖ በመስራት ከአንድ አመት በላይ ከኔ ጋር አብረን ሰርተናል ገነነ መኩሪያ ሊብሮ ራሱን አጠፋ የሚለውን መረጃ ከሰማን በኋላ እኔም አላመንኩም ለምን እነግራችኋለሁ ባለቤቱ ወይዘሮ አስቴር አየለን ከ15 ደቂቃ በላይ ደውዬ አውርቻታለሁ ክብራትና ክብራን የምትገኙት የዳግም ምልክታ ዳጊስ ቪው የዩቲዩብ ገጽ ላይ ነው ይሄንን የዩቲዩብ ገጽ ሰብስክራይብ ማድረግ እንዳይረሳ ላይክ ማድረጉት ሼር ማድረጉት በቲክቶክ በየቀኑ ሁለት መረጃዎች ያቀርብኩ ገኛለሁኝ ከዛ በተጨማሪ ዝርዝር ነገሮችን እዚህ ጉዳይ ላይ እናወራለን ስለዚህ የዳግም ምልክታ ዳጊስ ቪው ላይ ትገኛላችሁ ሰብስክራይብ አድርጉ ገነነ መኩሪያ ሊብሮ ዛሚ 90.7 ኤፍኤም ላይ ለመጀመሪያ ጊዜ እኔና ገነነ መኩሪያ በአካል የተገናኘ ነው በርግጥ ከዛ በፊት ትምህርት ቤት በነበርኩበት ጊዜ ሊብሮ ጋዜጣና ነብ ነበር መቼም አትረሳችሁም ያቺ ሰማያዊ ቀለም ያላት ሰማያዊ በነጭ ሊብሮ ጋዜጣና ሁላችንም የምናነበው ነበር በተለይም ደግሞ የሀገር ውስጥ ስፖርትን በተመለከተ እግር ኳስን በተመለከተ ገኔ ሁሌ እንደሚባለው ተንቀሳቃሽ ቤተ መጻሕፍት ነበር እና ዛሚ ስፖርት ብሔራዊን እየሰራው በነበረበት ሰዓት ገነነ ለኔም አይደለም የሬዲዮ ጣቢያው ምክትል ዋና ስራ አስፈጻሚ ነበረች ሚሚ ስብሐቱ ነበረች ሚሚ ስብሐቱ ጋር መጥቶ እኔ ባልደረባዬ በወቅቱ የነበረችው ሃይማኖት ጥሩነህ አሁን ፈረንሳይ ፓሪስ ነው የምትኖረው ሁለታችንን ማገዝ እንደሚፈልግ ጥረታችንን በሬዲዮ ይሰማ ስለነበረ ምክንያቱም ዛሚ ስፖርት ብሔራዊ የሀገር ውስጥ ስፖርትን ብቻ ነበር የምንሰራው ስለዚህ እነዚህ ልጆች እገዛ ያስፈልጋቸዋል ብሎ እኛ ጋር መጣ እኛም ተቀበልነው በአንድ ድምጽ ከዛ በሳምንት 2 ቀን በተለይም ደግሞ ሐሙስ አስታውሳለሁኝ እየመጣ ገኔ አብሮን ይሰራ ጀመረ በተለይም ደግሞ ጂኬ የሚባለውን የእግር ኳስ ፍልስፍና ከካሳይ አረጊ ጋር አብረው ሰርተውታል የሚባለው ገነነና ካሳይ ነው የሚባለው እንግዲህ ጂኬ የሚባለው የእግር ኳስ የአስተለጣጠን ዘይ ወይም ስታይል ማለት ነው ኢትዮጵያዊ ፍልስፍና ኢትዮጵያዊ ዘይን የያዘ ስለሆነ ይሄንን የስፖርት ፍልስፍና ተግባራዊ ልናደርግ ይገባል ምክንያቱም የኢትዮጵያን እግር ኳስ ታሪክ ወደ ኋላ መለስ ብላችሁ ብታዩት በጅቡቲ 8-0 የተሸነፍንበት ታሪክ አለ በቱርክ የተሸነፍንበት አለ ከዛ ውጪ የኢትዮጵያ እግር ኳስ ብሔራዊ ቡድን ወደ ተለያዩ የአፍሪካ የአውሮፓ ሀገራት እየሄደ ያቋም መለኪያ ጨዋታዎችን ያደርግ ነበር ከድሮ ጀምሮ ማለት ነው እና ይሄ ሁሉ ነገር መቀየር አለበት ብሎ የሚያምን ሰው ነበር እንግዲህ ከሀገር እስከወጣሁበት ጊዜ ድረስ እስከ ዛሬ 10-11 አመት ድረስ ከገነነ ጋር ሁሌም ባይሆን የምንገናኝባቸው አጋጣሚዎች ነበሩ አብረን ሰራ በነበረበት ሰዓት በደንብ አብረን ሰርተናል ከዛ በኋላ ገነነ የራሱንም የተለያዩ በተለይ የድሮ ሙዚቃዎችን ያመጣ ዛሚ ላይ እንደዚሁ የራሱን ፕሮግራም ጀመረ ከዛ በኋላ ነው ወደ ብስራት ኤፍኤም ሄደው ካልተሳሳትኩኝና በተለይም ደግሞ የሬዲዮ የብሮድካስቲንግ ህይወቱ ዛሚ ላይ የሚጀምር ነው የሚመስለኝ ከዛ በፊት እሱም ሲያወራ ሰምቻው አላቅም ከዛሚ 90.7 ኤፍኤም በፊት ገነነ ሬዲዮ ላይ በቋሚነት ፕሮግራም ይዞ ሰርቶ ያውቅም እኔ እስከማውቀው ድረስና ዛሚ በደንብ ያግዘን ይረዳን ያስተምረን የነበረ ሰው ነው ከኔ ጋር ከዛ በኋላም በግል እንገናኝ ነበር እንደዋወል ነበር እዚህም ሀገር ቤልጂየም ከመጣው በኋላ ከገኔ ጋር እንደዋወል ነበር እና ከመሞቱ ከ25-26 ቀን በፊት ደውሎልኝ ሳላነሳለት ቀርቼ መልእክት አስቀምጦልኝ ነበር መታመሙን አላቀም ስኳር እንደሚያማው ድሮም እናውቃለን አቃለሁ ግን እግሩ መቆረጡን አላቀም ነበር የዩቲዩብ ቻናል ከፍቶ ቤቱ ቁጭ ብሎ በጣም ጨለማ ክፍል ውስጥ ግን ፕሮግራሞቹን አገኘ ነበር ዩቲዩብ ላይ በሜሴንጀር ደወለልኝ ከዛ በኋላ
ሰላምታ ተወልኝ ከዛ በኋላ እንደገና አዲስ የዩቲዩብ ቻናል ከፍቻለሁና ሰብስክራይብ እንዲደረግ አድርግልኝ አለ ከዛ በኋላ ደወልኩለት መልእክቱን ካገኘው በኋላ አወራን ስለ ድሮማንሳን ከዛ በኋላ ኢንተርቪው እንስራ ተባባለ እኔ የኔ የዩቲዩብ ቻናል ላይ እንዲቀርብ እኔም እሱ ጋር እንድንቀርብ ተነጋገር ስለዚህ ሲመቸኝ እደውልልሃለሁ አለኝ ያን የመጨረሻ ንግግራችን ከዛ በኋላ ራሱን አጥፋ ተባለና ድምጹን አሰማችኋለሁ ለኔ ላከልኝ ድምጽ አለ እና ይሄንን ድምጽ የላከ ሰው ራሱን አጥፋ ብሎ ለመቀበል በጣም ያዳክታልና እስኪ ድምጹን አብረን ሰምተን እንመለስና እናንተ ራሳችሁ ፍረዱ እንደነ ሰላም ነው ወይ ገነነ ነኝ አዲሱ ዩቲዩብ ከፍቻለሁ ገብተየው በዛም ላይ አስተዋውቅልኝ ሊንኩ ከፌስቡክ ላይ ወሰድ መልካም ጊዜ ቻው እንደነ ሰላም ነው ወይ ገነነ ነኝ አዲሱ ዩቲዩብ ከፍቻለሁ ገብተየው በዛም ላይ አስተዋውቅልኝ ሊንኩ ከፌስቡክ ላይ ወሰድ መልካም ጊዜ ቻው ገነነ ራሱን አጠፋ ተባለ ከዛ በኋላ ፖሊስ ምርመራ እያደረገ ነው ተባለ ከተወሰነ ጊዜ በኋላ ግን ያው የነበረውን ሂደት በተመለከተ ኢትዮ ኒውስ ዴይሊ ላይ አሪያ ተስፋ ማርያም ከሰይድ ኪያር አብረው ከገነነ ጋር ከ15 ዓመት በላይ አብረው ይሰሩ ናቸው በጣም ወዳጆች ናቸውና ሰይድ ኪያር ዛሬ ተናገሯል ከዚህም በተጨማሪ ደግሞ ወንድሙ ታናሽ ወንድሙ አለማየሁ መኩሪያም እንደዚሁ እዛው ኢትዮ ኒውስ ዴይሊ ላይ ከአሪያ ተስፋ ማርያም ጋር ያደረጓቸው ቃለ ምልልሶች አሉ እነሱን እንድትከታተሉ ተጋብዛችኋለሁ በተረፈ ግን ይሄ ሁሉ ነገር ሲደረግ ይሄ ሁሉ ነገር ሲወራ እየተወቀሰች ያለችው እየተጠየቀች ያለችው ባለቤቱ ወይዘሮ አስቴር አየለ ነች ስለዚህ ወይዘሮ አስቴር አየለ ለምንድነው ወጣ ራሷን ዲፌንድ የማታረገው ራሷን የማትከላከለው ወይም ደግሞ ማወቅ ያለብን እውነት ካለ ለምንድነው የማትነግረን የሞተው አንድ ተራ ሰው አይደለም ሀገር የሚያክል ሰው ነው አንድ ትልቅ የሀገር ዋርካ ነው የወደቀውና ዝም ተብሎ ሊታይ የሚገባው አይደለም ስለዚህ ምላሿን ልትሰጥ ይገባል እና በተደጋጋሚ ሲደወልላት አታነሳም ሲደወልለት አታነሳም ሲደወልላት አታነሳም የሚባል ነገር ነው ያለውና በርግጥ ሲደወልላት አታነሳም ወይ አንደኛ እሱንም ማወቅ አለብኝ ስለዚህ የገነነ መኩሪያ ሜሴንጀር ላይ ባለፈው ሳምንት ደወልኩላት ወይዘሮ አስቴር አየለ አነሳችሁ ከዛ በኋላ ራሴን ገለጽኩላት ገነን እንደማቀው አብረን እንደሰራን እንደዋወልም እናወራም እንደነበር ነገርኳት አውቃለሁ አለች ከዛ በኋላ ልክ አሪያ ተስፋ ማርያም ያነሳቸውን ጥያቄ ነው ያነሳውላት 15 ደቂቃ ወርተናል ድምጹ ሪከርድድ ነው ስቱዲዮ ውስጥ ቁጭ ብዬ ስላወራኋት ማለት ነው ግን ቃል አስገብታኛለች ያ ነገር የኔና የሷ ንግግር መተላለፍ እንደሌለበት ለኔ ፐርሰናል ኮንሰምፕሽን ለኔ የግል ጥቅም ብቻ እንዳውለው እንጂ ይፋ መውጣት እንደሌለበት ነግራኛለች ለምን የሚለውን እነግራችኋለሁ በርግጥ ገነነ መኩሪያ የሞተው ራሱን ገሎ ነው ወይ ለዚህ ጥያቄ መልስ ልትሰጠኝ ጠይቄያታለሁ እሷ ምንም የምታውቀው ነገር እንደሌለ ነው የነገረችኝ አንድ ሌላው ነገር ምንድነው ለምሳሌ ብዙ ብር ወስደሻል ይባላል እነዚህ ብሮች የት ገቡ ከዚህም በተጨማሪ ገነነን አውጥተሽ ውጪ ጥለሽዋል ወይ ጆንቴር በላይ ጥለሽው ሄደሻል ይሄንንም በተመለከተ አሁን ጊዜ አይደለም ብላለች በርግጥ ጊዜው ሲደርስ እነዚህ ነገሮች በተመለከተ እኔም ቤተሰቤም ወተን እንናገራለን ብላለች ይሄን ጉዳይ በተመለከተ ለፖሊስ አመልክቻለሁ ብላለች ለፖሊስ አመልክቻለሁ ባለች ትላንትና ለአሪያ ተስፋ ማርያም ለሩቤል አብሮት ለሚሰራው ጋዜጠኛ ኢትዮ ኒውስ ዴይሊ ላይ የክስ ቻርጅ ተሰጥቷቸዋል ከሳለች እሷ በርግጥ ለኔ ፖሊሶችን ለፖሊስ እንዳመለከተች ጉዳዩን ማለት ነው ከዛ ውጪ የገነነ እውነተኛ ገዳይም ካለ ገዳዩ እንዳይታወቅ ጉቦ ለፖሊስ ከፍለሻል እነዚህ በሙሉ እንግዲህ እሷ ፈቃደኛ ስትሆን ማቀርብላችሁ ድምጽ ነው ድምጹ አለ ሪካርድ ነው እና ለዚህም የሰጠችው ምላሽ አለ
ይሄንን ምላሽ በተመለከተ ብዙዎቹ ራሷን በደንብ ዲፌንድ የማድረግ ራሷን የመከላከል ምላሾች ነው የሰጠችው። ከዚህ በተጨማሪ ግን ለምንድነው ምርመራው እንዲካሄድ ያልተፈለገው? በእርግጥ አለሳጥን እንደተባለው የገነነ ህይወቱ ካለፈ በኋላ እኔ አስክሬን የሚለው ቃል ብዙ ጊዜ ስለሚከብደኝ መጠቀም አልፈልግም። ገኔ ካረፈ በኋላ ቀሪ አካሉን እንደ ተራ ዕቃ ፒክአፕ መኪና ላይ ተጭኖ ተወርውሮ እንዲሄድ አድርገሻል ወይ? ለዚህ የሰጠችኝ ምላሽ በመካከላችን 2 ልጆች አሉ፣ እንዴት ያንን እኔ ላደርግ እችላለሁ? እኔ የኦርቶዶክስ ክርስቲያን አማኝ ነኝ። ስለዚህ ይህ ሃይማኖቴን ክርስትናዬን የሚቃረን ነገር ነው፣ ይሄንን አላደረግንም ብላለች። ይህ ሊሆን አይችልም። እንደ ማንኛውም ሰው ትዳራችን ችግር አለው፣ ግን ያ የግል ጉዳያችን ነው፣ አደባባይ የሚወጣ አይደለም። ከዛ በኋላ የጠየኳት ምንድነው በእርግጥ ሁሉም ሰው ትዳሩ ላይ ያው ትዳር ላይ ይኖራል፣ ትዳር ላይ ንግግር ይኖራል፣ ግጭት ይኖራል፣ ግን ሶልቭ ይደረጋል። ያ ግጭት ግን ባልን እስከ መግደል ሚስትን እስከ መግደል የሚያደርስ አይደለም እና ባልሽን እንድትገዩ የሚያደርግ ግጭት ውስጥ ገብተሻል ወይ? እንደዛ ከሆነ ወንጀል ሰርተሻል። ቃል በቃል እንደዚህ ነው ያልኳት። እንዳልኳችሁ እንግዲህ የምትጠብቀው የፍርድ ቤት ሂደት ይኖራል። እሱ እንዳለቀ ቃል ገብታልኛለች ዝርዝሩን መታ እዚህ ለማውራት። ካልሆነ ግን ያንን ድምፅ እንጠቀምበታለን፣ ተሰሙታላችሁ በጊዜው ያደረግነው ኮንቨርሴሽን ወይም ደግሞ ንግግር ማለት ነው። ስለዚህ የገነነ መኩሪያ ሊብሮ ገዳይ ማን ነው? ቅድም እንደሰማችሁት ድምፅ እንደዛ ፓሽን ያለው ለመስራት ቻናሌን አስተዋውቅልኝ ይል የነበረ ሰው ድንገት እንዴት ራሱን አጠፋ? ድንገት ራሱ እንዴት ሆቴል አገኘው? ሌላው የጠየኳት ቤቴ እንዳትመለስ ብለሽዋል። ይሄንን እሱ ለሌሎች ሰዎች ተናግሯል ብለሻል ወይ? ይሄንንም በተመለከተ እንግዲህ አሁን ጊዜው አይደለም የሚል ነገር ነው የተናገረችው። እንዳልኳችሁ ብዙዎቹ ምላሾቿ ዲፌንድ የማድረግ ነው፣ ራስን የመከላከል ነገር ነው። በእርግጥ አሁን አርያ ተስፋ ማርያም እንደሚያነሳቸው ጉዳዮች ከሆኑ ለምሳሌ ፖሊስ በቂ የሆነ ማስረጃዎችን ከአርያ ማግኘት ይችላል። አርያ አለኝ የሚላቸው መረጃዎች በሙሉ በማስረጃ የተደገፉ ከሆኑ ሚስትየዋ ወንጀለኛ ነች። ምክንያቱም አሁን እንደ አርያ አነጋገር ከሆነ ሁሉ ነገር የሚሄደው ወደ ሴትየዋ ነው፣ ወደ ባለቤቱ ነው፣ ወደ ልጆቹ እናት ነው። ስለዚህ እሷ ጥፋተኛ ነች ማለት ነው። ፖሊስ አርያ እጅ ላይ ያለው መረጃ በማስረጃ አስደግፎ ከተቀበለ ያንን አቃቤ ሕግ ወደ ፍርድ ቤት ወስዶ እሷን በተከሳሽነት እነሱን በምስክርነት አስቀርቦ ማስፈረድ ይቻላል። 1 ዓመት ከ6 ወር በላይ የገነነ መኩሪያ ህይወት ጠፍቶ እንዴት ዝም ይባላል የሚለው የሁላችንም ጥያቄ ነውና ይህንን በተመለከተ ምላሽ ያስፈልጋል። ወይዘሮ አስቴር አየለ እንግዲህ በዚህ ጉዳይ ላይ በቂ የሆነ ምላሽ ሰጥታኛለች። እንዳልኳችሁ አሁን ማስተላለፍ አንችልም፣ የሙያችንም ስነ ምግባር ስለማይፈቅድ ድምፁ እጅ ላይ አለ፣ ግን እጠብቃለሁ። አሁን እሷ እየሄደች ያለችበት የህግ ፕሮሰስ አለ። ያንን ሂደት እንደጨረሰች እንደምታናግረኝ ቃል ገብታለች። በሱ መሰረት የጉዳያችንን የምናስኬድ ይሆናል። በተረፈ ግን አሁን ባለው ሁኔታ ለምሳሌ እዚህ ላይ ሁላችንም ልንነጋገርበት ይገባል። እውነቱ ሊወጣ ይገባል። ባለቤቱ ገደለችውም አልገደለችውም ይሄንን በተመለከተ ጉዳዩ ሊደረስበት ይገባል። ለምሳሌ ራሱን ሰቅሎ ተገኘ በተባለበት ጊዜ ከፍተው የገቡት እዛ የነበሩት ሰዎች ናቸው። በተለይ የሆቴሉ ባለቤት አስከፍቶ ገብቷል ይባላልና ይሄ ሊደረግ አይችልም። አንድ ሰው ከሞተ አይደለም ራሱን ባያጠፋ እንኳን በልብ ድካም እንኳን ወድቆ ቢገኝ ውስጥ መሆኑ ከታወቀ በምንም አይነት መንገድ ፖሊስ ሳይመጣ ያ ነገር አይሆንምና እንደዚህ አይነት ነገሮች ብዙ ጊዜ ማስረጃን ለማጥፋት አንድ መንገድ ሊሆን ይችላሉና ይህ እንግዲህ የፖሊስ ስራ ነውና መፍትሄውን ከፖሊስ እንሰማለን ብለን ተስፋ እናደርጋለን። ክቡራትና ክቡራን ለዛሬ ዳግም ምልከታ ዳጊስ ያስኩላችሁ ይህ ነው። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ላይክ ይደረግ፣ ሼር ይደረግ።
ቲክቶክ ገጽ ላይ እንደዚሁ መረጃዎች አሉ። እነዛ መረጃዎች እያያችሁ ላይክ ሼር ማድረግ እንዳይረሳ። በያላችሁበት መልካም ጊዜን እመኝላችኋለሁ። በተከታዩ ቪዲዮ ተመልሰን